ቲክቶክ ላይ የማውቀው ሰርች ላድርግ። ጨረቃ ፋሚሊ ነው የሚባለው። አይ ብሩክ ለብቻ ሃይሚ ብሩክ ቲዩብ ካልሽ ይመጣል። ሃይሚ ፍቅረኛሞች ናችሁ ሁለታችሁ? ኦኬ። አየህ ይሄ በሻፋዳ ባህሪ ሊጀምረኝ እንኳንም ነገርከኝ በጊዜ። ኧረ ቤታ በማርያም በአመሌ ሊነሳ ቢል አጣራ ብዬ ነው ኬኔ ነገር። እሺ ማን ይለያል ነው ብሩኬ? ጨረቃ ፋሚሊ ጨረቃ ፋሚሊ ይለያል። ጨረቃ ፋሚሊ ይለያል። ጨረቃ ፋሚሊ ይለያል። ጨረቃ ፋሚሊ ይለያል። Let's go guys. Everybody tap the screen. እሺ ይመች በሬን ያላየሁትኝም። Let's go guys. አሁን ዳንሸነፍሽ መጣ ሄጄ ነው ቢቀርብኝስ ቅጣቸውና ጌሙን እንጀምረው። ሰዓት እኮ እየሄደብን ስለሆነ። ኦኬ እሺ አንደኛ ቅጣት ኮልጌት ተቀቡ። ሁለተኛ ቅጣት ተጀናጀኑ አግኝቶ ኤርሚ አግኝቶ ነው። አሬ ቆራጥ ኤርማ አስመጪ ምን ነው አንተ ማርያም እየቀለድኩ ነው። ዛሬ ምንድን ነው ጸብጸባ አለክ? እኔም ራሱ እየተጫወተ ምን ሆነ ነው ግን ኤርሚ ስል ደግሞ ሲሪየስ ነው አይደል? አዎ ሲሪየስ ለፊትህን ፍታ እካክ ፊትህን ፍታ ተጫወት። አምስት አንበሳ በልተሽ ነው ፊትሽን ያፈካሽው። እኔ እኮ ከባንኬ ላይ አውጥቼ ገዝቼ እኮ ነው እዚህ ጋር ቁጭ ጃፋር ቅድም ቁጭ ብዬ ሁለታችሁ 100 ምናምን 200 ሺህ ስትገቡ እኔ ቁጭ ብዬ በ19 ምን ሆነሽ ታዲያ? አንድ አንበሳ ነበር አንተ አላወራም። በቃ ጋይስ እኔ ማሸንፉ አታሸንፉም ማለት ይሄን ያለው 10 አበባ ስጡ። ምን ነው በሰላም ነው እንዴ? ምን ነው ተቀጭናችሁ ቀጣይም ማልከን 10 አበባ 10 አበባ ስጡ። ጋይስ ዝም በል አንተ ሰውዬ። ግላቭ ያለው ሰው አለ በፈጠራ ማሂ ግላቭ አንድ ሰው እንዴ? ቆይ እኔ እዚህ ቤት ግን አንድ ግላቭ የለም። እውነትም ገብርኤልን ከቲክቶክ ጌም ፍቃለሁ። አሁን ታወቀኝ። እኔ ቤት አሁን ግላቭ የሚቆይ የሚጠፋ ግላቭ አልነበረም። አንድ ግላቭ የለም። እውነትም ጌም አቁሜያለሁ። አሁን ያወቅኩትኝ አንድ ለነፍስ ግላቭ የለንም ጋይስ ነው። ግን ቢያንስ እንኳን አንድ ግላቭ አይኖረንም ታዲያ? በጌታ በኢየሱስ አይኔ ተለበሽ ግላቭ ካለሽ ላይ ማን ሄድበት ደግሞ ለማይ ሰጣት ተለበለው። ኧረ አንድ ግላቭ ስጡኝ ወይ ነው ጋይስ። ኤርሚ ሎሽን ነው እንዴ ተቀባው? ኮልጌት አይመስልም። ምንም እያለቀሰ ምንም እየሆነ የተለበለበ አይደለም ቆዳው። ሪች ይኒ ናት ጋይስ ካም ኦን ታይሚንግ ጋይስ ግላብ እንዴት እንደምትሰጡ ታውቃላችሁ? ታይሚንግ ጋይስ አባቴ ወደ ጎነት ሄዱና እቺኛው ቦክስ ውስጥ ናት። ቆዳዬ ቤታ እንዴ ያለችው ቦክስ ምን ተቀባው ወይንስ ኮልጌት ነው ሰውዬ? አላንቺ ኤርሚ ብሩክ አጣሩ፣ የተቀባውን አጣሩልኝ። ለምንድን ነው አይኑ ማይቃጠለው? አረ ቤስታዮ ምንድነው ግን የተቀባው ልጅ? እኔ ምን ጨምተ ነው ቲክቶክ ላይ እንደዚህ አይነት ሰው ልም ተው። በተለይ ብዙ ስትቀጣ ብዙ አንበሳ ስትበላ አይሆንም ወንድሜ፣ ያሳብዳል። እሺ ይዘው አንደኛ ቅጣት ተው እኮ ብልጥ ቢሆን አንዴ ተበልቶ አንዴ ይከፍላል። አንተ እዛ የተደራረበብክ አለመድኩም መሸነፍ ቤታዬ። ለዛ እኮ አሁን ካሁን አሸንፋለሁ ስል ካሁን አሸንፋለሁ ስል ማን ሽንፈት? እኔ አሁን ሽንፈት መሸነፍ ሳይሆን በቃ እንትን ነው አሁን ገባሽ? ካሁን አሸንፋለሁ እያልኩ ይደራረብብኛል። ከዛ አንዳንዶቹ ደግሞ ጊፍት ይተውና በየሄዱበት ያንን ጊፍት እንትን በማድረግ ብሌም ያደርጋሉ፣ ሰውን ያሸማቅቃሉ። እዛ በጣም እንትን ያደርጋሉ አንዳንድ ሰዎች። ስም አልጠራም። ሌላ ቦታ ጊፍት አንተ ቤታ ግን ምርጥ ልጅ ነች ታውቃለህ። ብሩኬ በጣም ነው የምወዳት ነው። እሷ ናት እንደ የምትቀጣ በጣም አይ ኖ በጣም ስለምወዳት ነው ባትቀጣም። እሺ ይህን ውበት እንዴት ጥሮች ታደርጋለህ ስታስብ? እሺ ድምፅ ቀይራችሁ ዘፈን ዝፈኑ። ድምፅን ቀይር። ዘፍናለሁ ችግር የለም። ቅጣት ከተቀጣው ስንት ወራቴ በየሱን ፊቴን አመመኝ። ታላቅ ነው። በጣም ወዳችኋለሁ። አይ ላቭ ዩ። እኛ እንቀጣው። ሁለተኛ ነው የወጣ ነው። ሂዋንዬ እግዚአብሔርን በቃ ትለያላችሁ። ሪቶ ማወድሻለሁ። ጄሪ ቴንክ ዩ ሁላችሁም። ጃኒና ኤርሚ ኤችዲ ሁለተኛ አንደኛ መውጣት ካቃጠን እሺ
ማርያምን ሻዶን አመስግኑልኝ። ቴንክ ዩ። ቅጣት ለ24 ሰዓት ወይ ለአንድ ቀን ለአንድ ቀን ፕሮፋይል ፒክቸራችሁን የኔን ፎቶ በኢንስታግራም አሁኑኑ ልክላችኋል። ፕሮፋይል ይሄ መቅጣት አይደለም ቤታዬ፣ ኖርማል ቀን ብትይ ችግር እንደ ቅጣት አይመለከተኝም። ስቶሪ አድርጊዋ ቤታ፣ ስቶሪ አድርጊው። አላረግም ስቶሪ እንዴ፣ መብቴን የፈለኩትን መቅጣት። እናንተ ተቀጡ። ቅጣቴ ነው ደግሞ በአንበሳ ነው፣ በዝም ብሎ ጌም ሳይሆን አንበሳ ነው። 60 ሺህ አግኝቼ ነው እንጂ ዝም ብሎ ጌም አይደለም። አሁን ለምሳሌ 10 ሺህ 20 ሺህ ባገኝ ኮልጌት ተቀቡ፣ ውሃ ጠጡ፣ በግራ ቀለል ያደላሉ። ግን አንበሳ ስለሆነ ክብር ለአንበሳ። ችሁ ላይ መብረቅ ፋሚሊ ብላችሁ ለአንድ ቀን አድርጉ። 3ኛ ቅጣት ማለት ነው። yes ከፕሮፋይል ምናምን ውጭ እንጂ ሁለተኛ ሶስተኛ ነገር እንዴ። ኦኬ ከፕሮፋይል ወጣ። በእግራችሁ ተጠጡ፣ በእግራችሁ ተጠጡ። ምን አይነት ቅጣት ነው እንደዛ? በቃ እንግዲህ በእግሩ ተጠጣ። ዙሩልታፈልግ አመስግነ የለ ጻፍ። ለአንድ ቀን ምን ትሆናለህ? እኔ አላልኩም። ባዮ ላይ ነው። አይመለከተኝም። እንግዲህ ያልኩት ባዮ ላይ ምንድን ነው የምናደርገው? ንገሪኝ። መብረቅ ፋሚሊ ብላችሁ ባዮቹ ላይ አስቀምጡ ለአንድ ቀን። እሺ ሶስተኛ ከተቀጣ ነው የሚበላን። እሺ ሌትስ ጎ። ማርያምን ፋሚሊ ማርያምን እዚህ ጋር በቃ አሁን ቅጣታችሁ ምንድን ነው? የሚቀየርባት ባዮ ላይ አረጋግጥ። ሶስተኛ ነገር እሺ እኮ ሶስተኛ በእግራችሁ ቦተት ጠጡ። በእግራችሁ ዙሩ ይፈራል። እሺ ማርያምን ቅጭ እንጃ እኔ ዳንሸነፍ ሼር አድርጉ። ዳንሸነፍ ባዮ ላይ አረግላታለሁ። መብረቅ ፋሚሊ ብዬ አረግላታለሁ። ለምሳሌ የማየው ለምንድን ነው እኔ ስቀጣ ሁሉ የሚንገበገበው? ግን ስማሙድ ዳይ እንዳንቀጣ ፋሚሊ ተቀጭ ስባል ቁጭ ብድግ ብዬ ነው የተቀጣው። ፋሚሊ እንዳንቀጣ ዳይ ከተቀጣ ነው የሚበላን። ሂዱበት